የሚዋደድ የሚፋቀር ሰውን ለመለያየት ሙከራ የሚያደርግ ሰው ይገልበጥ። ፈጣሪ ወይ ጠላቴን ከህይወቴ ያስወጣልኝ፣ እኔን ለመጣል የሚሞክሩትን በሙሉ ከህይወቴ ነቀልልኝ። አሚን በሉ ቤተሰብ። አቤል እንደ አቤል አይነት ሰዎች ከክፉ ሰዎች ይጠብቀን፣ ከክፉ ጓደኛ ይጠብቀን ማለት ነው። ይሄ አሁን ጓደኛ ነው፣ አብራቸው በልቶ አብራቸው ጠጥቶ ከየት አንስቶት እዚህ ጋር እንዳደረሱት እያወቀ እኔ እንጃ። እነሱን ለመለያየት ምርጫ ውስጥ አብርሽና ደስታን ምርጫ ውስጥ ማስገባት ማለት በጣም ነው የሚያስጠላው ማለት ነው። እና ዛሬ እንግዲህ ያ ሁሉ ነገር አሳልፎ ዛሬ አብርሽና ደስታን አምጥቶ ምረጪ ስላት ነበረ ሩትዬ ማለት ነው። እና ሩትዬም ደግሞ እሱ ሲጀመር ማነው ምርጫ አከናዋኒ ወይም ደግሞ አዘጋጅ ያደረገው በማለት እንግዲህ እሱን ለማበሳጨት ብላ እንግዲህ ደስታ መርጣለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። አቤል ግን ምን አይነት ውሻ ነው? ከየት ተነስቶ እንደመጣ እረስቶት ነው። ሩትዬ ምን እንዳረገችለት፣ አብርሃም ምን እንዳረገለት እረስቶት ነው ዛሬ እንደዛ ሲል የነበረው። ትላንት በጣም ነው ያናደደኝ ማለት ነው። ማርያምን በኢየሱስ ስም ሲያስጠላ፣ በመድኃኒዓለም ስም እንዴ! ያ ሁሉ ነገር አድርገው አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ አላት ማለት ነው ሩትዬ። እና ልጅ እንደወለድሽ ያርግሽ ስነስርዓትሽ እያዥ ምናምን ስላት ነበረ። ይሄን ከፍ መጀመሪያ ራሱ ስነስርዓት ያት ማለት ነው። ይሄ ጫታ ማለት ነው። የምሬን ነው። በጣም የሚያስጠላኝ በየስም የምሬን ነው። እንደዚሁ ብቻ ሳልፈተፍትበት ሳላወራበት ራሱ ድራማቸው ሳየው በጣም ነው የሚያናድደኝ ማለት ነው። እንዴት እንደጠላሁት እና ሰው አንዳንዴ ለራሱ ክብር ቢኖር የራሱ ህይወት የለውም እንዴ ነው የምለው። የራሱ የለውም እሱ የሰው ትዳር ከሚያፈርስ የራሱን ትዳር አያስካክልም።